እሺ እናመሰግናለን። የቅልቦች የ2018 እጩዎች ይፋ ሆነዋል። ከነዛ ውስጥ ማን ያሸንፋል ብለህ ታስባለህ? ማለት ተወዳዳሪዎቹ ብዙ ናቸው። ሁሉም በየራሱ ብዙ ታግሏል። ብዙም በጎ ስራ እየሰሩ ነው። ግን በእኔ እይታ አዶናይ፣ ዶክተር አብይ እና ዶክተር ነው በጣም እየሰሩ ያሉት ልጆች ናቸው። ከነሱ አሁን አንደኛ ሁለተኛው ማለት አልችልም እና ምርጫቸው ነው የሚወስነው። ምናልባት በጣም ከባድ ነው ማለት አሁን ሁሉም ተደራሽነታቸው በጣም አስፈላጊ ቦታ ላይ ነው እና አንዱ ካንዱ በጣም ደግሞ በህፃናትም ለትላልቅ ችግሮቹ መፍትሄ የሆነና ስንቶቹን ከሞት እያዳነ የነበረው ዶክተር አብይ ቢያንስ በአንደኛነት፣ ሁለተኛ አዶናይ እና ዶክተር ነው ሊሆኑ ይችላሉ። አላቀም በእኔ አስተያየት ነው እንደዛ ነው። መልካም እድል ለሁላቸው። እንግዲህ ከዚህ በፊት የቅልቦች እጩ አሸናፊ ነበርክና በምን አይነት ክራይቴሪያ ነበር አሸናፊ የነበርከው? ምን ይመስል ነበረ? የኔ የመጀመሪያውን የቅልቦች ነሐሴ ወር ላይ ሲጀመር የነሐሴ ወር የቅልቦች አሸናፊ ነው የሆንኩት። ያሸነፍኩበት ምክንያትም መስከረም ቋግሜ ላይ የታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ያንን መመረቁን አስመልክቶ በዓለም አቀፍ ደረጃ ዓለም እንዲሰማ ድምጽ እንዲሆን የተወሰኑ ቻሌንጆችን አስጀምሬ ነበር። በዛም ዲላን ፔጅን ጨምሮ እነ ዴይሊ ኒውስ የተለያዩ ዘገባዎችን ስለ ህዳሴ ግድብ እንዲሰሩ ስላደረኩኝ ያንን በማድረግ ለሀገር መልካም ነገሮችን በማድረግ በሚል በቅልቦች እጩኛለሁ ማለት የነሐሴ ወር አሸናፊ ሆንኩት በዛ። እንግዲህ አሁን የ100 ግራም ወርቅ ደግሞ አሸናፊዎች እጩዎች ወጥተዋል። ከነዛ እጩዎች መካከል ደግሞ በዋነኛነት አንተ ትገኝበታለህና አሸንፋለሁ ብለህ ታስባለህ? በዚህ ይሄንን አሸንፋለሁ የሚል ግምት የለኝም። እጩ መሆን በራሱ በጣም ትልቅ ነገር ነው። ምክንያቱም ቅልቦች በራሱ ከስሙ አንጻር እንደምናየው ቅን የሆኑ መልካም የሰሩ ሰዎችን የመሸለም ነገር ነው። መጀመሪያ ምን እጩ የሆንኩበት ምክንያት በዛች ስፔሲፊክሊ በዛች ስራ ብቻ ስለሆነ ነውና በጣም ብዙ ቅን የሆኑ በርካቶችን ከጎዳና ያነሱ የተቸገሩትን የረዱ በጣም ብዙ ስራዎችን የሰሩ ኢትዮጵያውያን አሉ። አሁን የዚህን ወርቅ ሽልማት ቢሸለሙ መልሰው ለመልካም ነገር ሊያውሉት የሚችሉ በጣም ብዙ እጩዎች ስላሉ እነሱ እንዲያሸንፉ የኔም መልካም ምኞቴ ነው። ግን ተወዳዳሪም ስለሆንኩ በጣም ደስ ብሎኛል። ያንን ወርቅ ደግሞ እኔ ባሸንፍ ለራሴ ነው የምጠቀመው። እነሱ ግን ቢያንስ ለተቸገረ ይሰጡታል። ስለዚህ እኔ ለራሴ ከምወስደው እነሱ ለተቸገረ እንዲረዱበት እነሱ ቢያሸንፉ ደስ ይለኛል። ከሆኑት ውስጥ ማን ያሸንፋል ብለህ ታስባለህ? በጣም ከባድ ነው። እንደዚህ በቀላሉ መናገር ቢቻል ኖሮ ውድድሩ ማያስፈልግም ነበር። ምክንያቱም በጣም ብዙ ቅን ልጆች እዚህ እጩ ሆነው አሉ እነ ማስተር አብነትን ጨምሮ ማለት ነው። ስለዚህ በርካቶችን የረዱ ሰዎች እንዲያሸንፉ በጣም ፍላጎት አለኝና ብዙ ስለሆኑ ያው ህዝብ ድምጻቸው እንዲሰጣቸው ፈልጋለሁ። 2018 የቅልቦች እጩ የ100 ግራም አሸናፊዎች እንግዲህ እጩዎች ወጥተዋል። በርካታ ናቸው ተሸላሚዎቹና ማን ያሸንፋል ብለህ ታስባለህ? እኔ ያው ውድድር አንዳንዴ ያበረታታል መልሶም ደግሞ ዲስከሬጅም ያደርጋል። በትክክለኛው መንገድ ትክክለኛው ሰው ካልተሸለመ ዛሬ በነበረን የቅልቦች ጋዜጣዊ መግለጫ ላይ በስካይላይት የነበረን ቆይታ ላይ የተነገረን መስፈርት መመዘኛ የተባሉት ነገሮች በጣም ቆንጆ ናቸው። በወሩ ላይ ደግሞ ሲሸለሙ የነበሩ ለዚህ ውድድር የምንገምታቸው ሰዎች አሉ። ሁሉም የሚገርም ነገር አላቸው። አብዛኞቹም በአካልም በቅርበትም አውቃቸዋለሁ። ሞር ግን እኔ አሁን ሞር ያበረታታል ብዬ ስለማስብ ይሄ ውድድር ማበረታች ነው ብዬ ስለምገምት እንደኔ ግምት ሁለት ሰዎችን ቢሆን ብዬ አስባለሁ። ባላቸው ተደራሽነት ሳይሆን በሚያደርጉት ድርጊት ነው። ፕላትፎርምም ምናልባት አብዛኞቹ ቲክቶክ ላይ ናቸው፣ አንዳንዶቹ ፌስቡክ ላይ ናቸው። የፕላትፎርም መለያየት በራሱ ስራዎቻቸው የሚያሳንስባቸው አለ። ትልቅ ስራ ይዘው ለምሳሌ ሜላት በጣም እንደ ሀገር ሴት ናት፣ ጎበዝ ናት። ጀብ ኦፖርቹኒቲ ጀብ ክሬሽን ነው። ስራ አጥ ለሆኑ ሰዎች ስራ የሚያገኙበትን ፕላትፎርም በፌስቡክ ላይ በጣም ሰራች። ቲክቶክ ላይ መጣለች ከ100 ሺህ በላይ ተከታይ ያላት። ግን ከሌሎቹ አንጻር ቲክቶክ ላይ ያላት ፕሬዘንስ ስለሚያንስ እንዳይጎዳት እፈራለሁ። ግን ሜላትን እገምታለሁ ቢሆንላት ደስ ይለኛል። ከዛ ውጭ ግን ዶክተር ነው በሶሻል ሚዲያ በቅርብ ጊዜ እናውቀዋለን። በጣም ጠንካራ ፈጣን ስራዎችን እየሰራ ያለ ነው። እሱም
እንደዛም አሉ እነ አዶኒ አሉ፣ ማስተር አብነት አለ፣ እነ ዶክተር አብይ አሉ። ለነገሩ አዲስ ስላልሆኑ ለሽልማት እንደዛ አዳዲስ ሰዎች ደግሞ ቢሸልሙ የበለጠ ያበረታታል። እነዛ ሰዎች በሌሎችም የሽልማት መድረኮች ላይ ያገኟቸው ብዙ ነገሮች አሉ። ስቴብል ናቸው፣ ጥሩ ነገር ላይ ያሉት። እነዚህን ግን ሞር ደግሞ ቢደግፍ ሽልማቱ ቢያይ የበለጠ ሌሎችን የተነቃቁ ተሸላሚ በጎ ተጽዕኖ ፈጣሪዎችን እናገኛለን ብዬ አስባለሁ። አይዊሽ ከሴት ሜላት ከወንዶች ዶክተር ነው ያገኛል ብዬ አስባለሁ። ቢያገኝም ደስ ይለኛል። ሌላውም ቢያገኝ የሰሩ የለፉ ስለሆኑ በጣም ነው ደስ ይለኛል፣ በሌሎችም ማለት ነው። ስለዚህ ግን ዋናው ጥሩ የሰራ የሚቀጥል ሰው ቢያሸንፍ ደስ ይለኛል። እንዲያሸንፍ የምፈልገው የሚያሸንፈው ብሩኬ ነው። ከዛ ውጪ ደግሞ እንግዲህ ቲክቶክ አዋርድ ክሬቲቭ አዋርድ እንግዲህ አሁን ቀጣይ ላይ ይዘጋጃልና የሱስ አሸናፊ ማን ይሆናል ብለህ ታስባለህ? በምን አይነት ስራውስ? እጩ ገና እየተመረጠ አይደለ? ገና እጩ ነው እየተመረጡ ያሉትና እጩ ከተመረጠ በኋላ ብናወራ ይሻላል። እሱ እጩዎቹ ገና ስላልታወቁ እጩዎቹ ከታወቁ በኋላ እስቲ ያኔ ስለምንገናኝ ችግር የለውም እነግርሻለሁ ያኔ። እሺ አመሰግናለሁ። ያው የኔን እጠቅሳለሁ ግን ሁሉም እዛ ላይ እጩ የሆኑ በተለይ የወርቅ ተሸላሚዎቹ ማለትም በአመት በየወሩ ሲሸለሙ የነበሩት ሁሉም ማለት ይቻላል ጥሩ ናቸው። እነ ብሩክ ኒውስም፣ አውንታ በርሲሳ፣ አዶናይ ሌሎቹም እነ ዶክተር ኖ በዚህ ጋር ያልጠራዋቸው ብዙ ስላሉ እዛ ላይ ማለት ነው። እንደኔ ግን አውንታ በርሲሳ ቢሸለም ደስ ይለኛል። ምክንያቱ ደግሞ እንደዚህ አይነት ኮንተንቶች ሊበረታቱ ይገባል። ምንም ይሁነው ኮንተንቱ ፐርፌክት ነው እያልኩ አይደለም፣ ችግር የለበትም እያልኩ አይደለም። ግን ጥሩ ኮንተንቶች ናቸው፣ ማህበረሰብን የሚጠቅም ነገር ነውና አውንታ በርሲሳ እዛ ላይ ቢሸለም እኔ መልካም ነው ባይ ነኝ ፐርሰናል። አመሰግናለሁ። ተስፋዬ ስንሻው እባላለሁ። የቅልቦች መስራችና ስራ አስኪያጅ ነኝ። ቅልቦች ያለፉት 6 ዓመታት እንግዲህ በማህበራዊ ሚዲያው ለሀገር ለሰላም ግንባታ ትውልድን የሚቀርጽ ሀሳብ እንዲንሸራሸርበት የምንችለውን ስራዎችን ስንሰራ የነበረበት ሁኔታ ነበር። የተለያዩ ስልጠናዎችን ስንሰጥ የነበረበት ሁኔታ አለ። ከስልጠናዎቹ ባለፈ ደግሞ የተሻለ የሚሰሩትን ብንሸልም ብናበረታታ ወደፊት ብናመጣ በሚል 5 ዓመታት የፈጀብን ሽልማት ለማዘጋጀት የኛ ገጽ ላይ ገብተሽ ብታዩ ከ5 ዓመታት በፊት ድምጽ ስንሰበስብ የነበረው ሁኔታዎች የነበሩበት ሁኔታ ነበሩ። አንዳንድ ፈተናዎች እያሉ እንግዲህ 2017 መጣ። ከዛን ሀገርን ትውልድን እና ማህበረሰብን እሴትን የሚጠብቀው የሚሰሩ የየወሩ ደግሞ ጎልተው የሚመጡትን ለመሸለም በእኛ ባለን ፕላትፎርምና በምንጠቀምበት የሬዲዮ ጣቢያ ላይ እየጋበዝናቸው ዋንጫ ሜዳሊያ ስንሰጣቸው የነበረበት ሁኔታ ነበር። የመጀመሪያውን እንግዲህ ነሐሴ ወር ላይ ነው 2017 የጀመርነው። ነሐሴ ወር ላይ ጎልቶ የወጣው በተለይ ሀገራችን ኢትዮጵያ በህዳሴ ግድቡ ለመገደብ ብዙ ፈተናዎችን ዓለም አቀፍ ሀገር እንደ ፋይናንሻሊም ብዙ ስንፈተንበት ከውስጥም ከውጭም የነበረበት ሁኔታ ነበር። የዛን ስኬት ዓለም አቀፍ ሽፋን እንዲያገኝ የሰራው ብሩክ ኒውስ የ2017 ነሐሴ ወር የጥሩ አፈጻጸም ስላሳየ መስከረም ወር ላይ አመተን የሸለምንበት ሁኔታ ነው ያለው። ከዛን 12ቱንም ወር የተለያዩ ሽልማቶችን እየጠራ ስንሸልም የነበረበት ሁኔታ ነበር። አሁን እንግዲህ እንዳየሽው 280 ግራም ወርቅና የተለያዩ ሽልማቶችን ያካተተ ወደ 15 ሚሊዮን ብር የሚቆጠር የሚገመት ሽልማት ነው ይዘን የቀረብ ነው። ይሄንን እንግዲህ በዚህ ዘርፍ ውስጥ እነዚህ በ12 ወር ውስጥ ያገኘናቸው ሳይሆን ለሀገር ለትውልድ እና ለባህልና እሴትን የሚጠቅም ሀሳብ ያላቸውን ባላቸው እውቅና ባላቸው ተሰጥኦ ባላቸው እውቀት በማህበራዊ ሚዲያ እያገለገሉ ያሉ ግን ብዙዎች የማያውቋቸውን ወደፊት አመተን ዲጂታል ሚዲያው የሀገራችን ግንባታ ላይ አስተዋጽኦ እንዲወጣ እነሱን አካተን ነው ይዘን የመጣ ነው። በዚህ ውስጥ ወደ የቅልቦች ሎጎን አሰርተን ከሀገር ውስጥ ወስደን ነው ሎጓችንን የሚያሰራ ነው። ወርቁም በሎጎ አድርገን አሰርተን 6 የወርቅ ሜዳሊያ ነው ያለው። ከዛ በተጨማሪ ወደ 17 የሚጠጉ ደግሞ እንደዚሁ ሌሎች ሽልማቶች አሉ። ከዛ ውጪ ደግሞ ሀገርን በዚህ በዲጂታል ሚዲያው ብዙ ያገለገሉትንም እነሱንም ለመሸለም ለማመስገንም
በህዳሴ ግድቡ በብሔራዊ ጥቅማችን ላይ በተለያዩ ጉዳዮች ላይ መረጃንም በታማኝነት ህዝብን ሲያገለግሉ የነበሩ ወደ 10 የሚጠጉ እነሱንም እውቅና የምንሰጥበት የምናመሰግንበት አሁን እውቅናው ብቻ አይደለም ማመስገንም ሀገር ታመሰግናቸዋለች እኛም ስታገለግሉን ስለነበራችሁ እናመሰግናለን ብለን የምናመሰግንበት መርሃ ግብር ነው ያዘጋጀነው። ምናልባት እንግዲህ አስቀድመህ እንደነገርከን የ100 ግራም ወርቅ የሚሸለሙ እጩዎች እንግዲህ በርካቶች ናቸውና መስፈርቱንስ እንዴት ነው ያወጣችሁት? በአሁኑስ ምን ያህል ሰዎች ናቸው የወርቁን ሽልማት ቅድም ስታብራራልን ነበር አንደኛ የወጣ ሁለተኛ ወጣ ብለ እሱንም እንድታብራራልና መስፈርታቸውስ ምንድነው? በምን መስፈርት ነው እናንተ የመረጣችኋቸው? ጥሩ እንግዲህ እነዚህ 12 ወር ውስጥ ህዝብ ሲመርጣቸው በየወሩ የተሻለ ስራ ሰርተው ህዝብ ሲመርጣቸው የነበሩትን ወደ 14 ይጠጋሉ። ለነሱ 180 ግራም ወርቅ ነው የቀረበው። አንደኛ የወጣው 100 ግራም ወርቅ ይወስዳል በቅልቦች ሎጎ የተሰራ፣ ሁለተኛው 50 ግራም፣ ሶስተኛው 30 ግራም ወርቅ ይወስዳል። በዚህ ደግሞ ሀገር ተስፋ የምታደርግባቸው ምሁራኖች በእውቀት የሚሰሩ እና ያላቸውን ተሰጥኦንም ተጠቅመው ህዝብን እያገለገሉ ያሉ ግን እዚህ 12 ወር ውስጥ ያልገቡ ለነሱ ደግሞ 100 ግራም ወርቅና ወደ 17 የሚጠጋ የተለያዩ ሽልማቶችን አዘጋጅተናል። ለምን? እነዚህ በእውቀት የሚሰሩ ምሁራኖች ናቸው። ሰው አያውቃቸውም፣ ግን ባላቸው እውቀት እነሱም ደፍረው ምረጡኝ፣ ፎሎ አድርጉ፣ ሼር፣ ኮፒሊንግ ምናምን ነገር የሚል ነገር የላቸውም። ባህልና ሴትን ጠብቀው የሚሰሩ ናቸው እና በእነዚህ እንግዲህ መስፈርቶቻችን ትልቁ ሀገርን፣ ህዝብን፣ ትውልድን የሚጠቅም ሀሳብ ይዞ የመጣ ያለው ተደራሽነት የተለያዩ እንግዲህ 4-5 መስፈርቶች አሉ። በእንደዚህ አይነት መልኩ ለህዝብ ይፋ የምናደርግበትና የምንሸልምበት ይሆናል ማለት ነው። በህዝብ ነው የሚመረጡት ወይስ በምንድን ነው? እንዴት ነው? ይሄ ምናልባት እንግዲህ ዌብሳይታችን www.የቅልቦችአዋርድ.org የሚል ዌብሳይት አለን። እዛ ላይ ሁለት ጥቅም አለው። አንድ ህዝብ እንዲመርጣቸው የህዝብ ድምጽንም የምናይበት እኛ የምናይበት በተሻገር ህዝብ የሚያይበት ፕላስ ደግሞ ማህበራዊ ሚዲያ አጠቃቀም እንግዲህ ከዚህ በፊት ወይ መግለጫው ላይ ስናነሳ እንደነበረው ስልጠና ስናደርግ የነበረው ከአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ጆርናሊዝምና ኮሙኒኬሽን ትምህርት ክፍል ጋር ነው ስልጠናዎችን ስንሰጥ የነበረው ከተለያዩ ሚኒስቴር መስሪያ ቤቶች ጋር ሆነን። አሁን ደግሞ በዚህ በዳኝነቱ የማህበራዊ ሚዲያ በረከቱ ተግዳሮቱ የሚል የተለያዩ ጥናቶችንም ስናካሄድ የነበረበት ሁኔታ ነበር። ያንን በደንብ የሚያውቁ ዳኞች ከ10 ዳኞች ይገባሉ። ማህበራዊ ሚዲያ ላይ ያሉ አካተን ምሁራኖችንም አካተን ዳኝነቱ በዚህ ሁኔታ ይካሄዳል። ላይ እነዚህ ትልልቆቹ በየወሩ ስንሸልማቸው ህዝብም ሲመርጣቸው የነበረው እነሱ የዳኛ 50% የህዝብ 50% ይሆናል። ለምን? ሰዎች በቲፎዞ ብቻ እንዳያደርጉ፣ ለምን? በዳኞች ብቻም ደግሞ እንዳይጎዱ 50-50 ነው የምናደርገው። እነዚህኞቹ ግን ለሀገርና ለህዝብ ለትውልድ ሀሳብ አላቸው ብለን ያመጣናቸውን የዳኛ 30% ነው የሚሆነው፣ 70% የህዝብ ድምጽ ነው የሚሆነው ማለት ነው። ማዘጋጀት ከጀመራችሁ ረጅም ዓመት ሆኗችኋልና የገጠማችሁ ማትረሳው አስቂኝ የምትለው ነገር ካለ እሱን ንገረን። ገጠመኞቻችን 6 ዓመት የፈጀን የተለያየ ጊዜ ፕሮግራሞችን አዘጋጅተን የተለያዩ ጊዜ እንግዲህ ምናልባት አንቺ መተሽ ከሆነ አላቅም ወደ 2526 ጊዜ ስልጠናዎችን አዘጋጅተናል። እንደው አጋጣሚ ሆነብኝ እንጂ ዓለም ወደ ዲጂታል ሚዲያን ፊቷን እያዞረች እንዳለች ወይም እንዳዞረች እኛ ቀድመን ነበረ እንትን ያደረግነውና አግዙን ብለን የምንሄድበት ቦታ ላይ ከኛ ይልቅ አይ ዲጂታል ሚዲያ ምን ያመጣል ቲክቶከርና ፌስቡከርን የማጣጣል ዝንባሌ የሚያሳዩ አመራሮች ገጥመውናል። እንግዲህ ይሄን ዝግጅት ለማዘጋጀት 6 ዓመት ሙሉ መልፋት ምን ያህል ፋይናንሻሊም እኛም ያው ወጣቶች ነን ገና ተቀጥረን ከምንሰራበት ወጥተን ነው ወደዚህኛው ተደራጅተን ይሄንን ተቋም የመሰረት ነው 2012 ላይ። ከ2012 እስከ አሁን ድረስ እንግዲህ የስፖንሰር የማግኘቱ ሁኔታ ትንሽ ፈተና ሆኖብን ነበረ። አሁን እግዚአብሔር ፈቅዶ እንግዲህ ወደ 15 ሚሊዮን ብር የሚያወጣ ሽልማትን ይዘን ቀርበናል።
ተክሰናልን ብለን እናስባለን። በዚህ ሁኔታ ፌስ ነው ደግሞ የምንቀጥለው። ይሄ በቲፎዞ በምናምን ነገር የሚል ሁኔታ አይኖረውም። ካልሆነ በስተቀር ቅልብነቱን አስረክበን በወዳጆች ወይንም ይሄ አድሎ የሚያደርግ የሚል ስያሜ ይመጣዋል ማለት ነው። ዋናው ትኩረታችን ሀገርን፣ ህዝብን፣ ትውልድን የሚጠቅም ሀሳብ ያለው የዲጂታል ሚዲያ ባለሙያዎች ሁሉ ሊመሰገኑና ሊበረታቱ ይገባሉ። ትልቁ ዓላማችን ነው ይሄ። ስለዚህ ይሄንን ለማሳካት ደግሞ ወደፊት እንሄዳለን። አሁን በዚህ ደረጃ 6 የሜዳሊያ ወርቆች፣ 17 የተለያዩ ዋንጫዎች፣ 10 የተለያዩ የክብር ተሸላሚዎች አካተን በጥቅሉ 33 ሰዎችን እንሸልማለን። ነገ ተነገ ወዲያ ከዚህ ያሻሽለን ነው እንጂ ወደ ኋላ የምንመለስበት ነገር አይኖርም ማለት ነው። አመሰግናለሁ።